ቲፒኤልኤፍ ዛሬ አንድ ውሳኔ ወስኗል። በጣም መነጋገሪያ የነበረ ጉዳይ ነው ይሄ ውሳኔው። ቲፒኤልኤፍ የወሰነው ውሳኔ የግልም የመንግስትም ተማሪዎች አሁን ግንቦት 30 ላይ ትምህርቱ እንዲያበቃ ነው፣ በጊዜ እንዲያበቃ በሚል ነው የወሰነው። እኛ ግን ትምህርት ተቋረጠ ነው ውሳኔው። እንዲቋረጥ ወሰነ ነው ያለው። በነገራችን ላይ ቲፒኤልኤፍ ይቋረጥ አላለም፣ የኛ አባባል ነው። ትምህርት እንዲቋረጥ ወሰነ ያልነው እኛ ነን። ምክንያቱን እናቀርባለን ለዛ። ቲፒኤልኤፍ ግን የወሰነው ውሳኔ ትምህርት አሁን ግንቦት 30 ላይ እንዲያበቃ፣ አስቀድሞ እንዲያበቃ ማለት ነው። እስከ ሰኔ መጨረሻ ድረስ ይሄድ ነበረ ትምህርት። አስቀድሞ እንዲያበቃ ነው መመሪያ ያስተላለፈው። ለወላጆችም ለመምህራንም በየደረጃው ይሄ መልእክት ተላልፏል። አንዱ ዛሬ ሲያነጋግር የነበረው ጉዳይ ይሄ ነው። ማህበረሰቡ በጣም ተጨንቋል። ማህበረሰቡ አይ በቃ ወደ ጦርነት ሊገባ ነው። ምክንያቱም አይ ቲንክ ምርጫም ያበቃል፣ ኢትዮጵያ ውስጥ ያለው ምርጫ ያበቃል። ስለዚህ ከዛ ጋር ስለተገጣጠመበት ይመስለኛል ሰው በቃ ብልጽግና ምርጫው ልክ እንዳበቃ ጦርነት ሊከፍትብን ነው ማለት ነው፣ ወይም ደግሞ በዚህኛው በኩል ያለ አካል ጦርነት ሊጀምር ነው ማለት ነው፣ በቃ በአጠቃላይ ጦርነት ሊመጣ ነው ማለት ነው በሚል ነው አብዛኛው ማህበረሰብ የተረዳው። የቲፒኤልኤፍ ሰዎች ግን በዚህ ጉዳይ ላይ ተጠይቆ የሰጡት ምላሽ አለ፣ ምንም ከዛ ጋር የሚያያዝ ነገር እንደሌለው። ነገር ግን ከብልጽግና ከያዛቸው ጉዳዮች ለምሳሌ በጀት በመያዙ ምክንያት የመምህራን ደሞዝ እየከፈልን አይደለም፣ እየከፈልን ስላልሆነ አስቀድሞ ትምህርቱን ማቋረጡ ማነው ትምህርቱን እንዲቆም ቶሎ እንዲያልቅ ማድረጉ ጠቃሚ ነው ብለን ስለምናስብ ነው። የግል ትምህርት ቤቶችንም በሚመለከት ምንም እንኳን እኛ ደሞዝ ማንከፍልም ቢሆን ነገር ግን ከነዳጅ ጋር ደግሞ የተያያዘ ችግር አለ። ወላጆች እየተቸገሩ ነው። በቀን 90 ብር ምናምን ድረስ እያወጡ ነው በመኪና ልጆቻቸውን ትምህርት ቤት እያደረሱ ያሉት። በዚህም ምክንያት የነዳጅም ችግር ስላለ የበጀትም ችግር ስላለ ከዛ ውጪ ደግሞ ሌሎች ደግሞ ዳስ ውስጥ ምናምን ደግሞ የሚማሩ አሉ። እነሱም ደግሞ ክረምት ከመግባቱ በፊት እንዲያቆሙ ነው። ምክንያቱም ክረምት ከገባ በኋላ ዝናብ ምናምን ነገር ስለሚቸገሩ ለዛ ነው። በዚህ ምክንያት ነው ትምህርቱ ግንቦት 30 ላይ እንዲጠናቀቅ የፈለግነው እንጂ ምንም ከጦርነት ጋር የሚያያዝ አይነት ነገር የለውም ነው ቲፒኤልኤፍ እያለ ያለው። የቲፒኤልኤፍ ውሳኔ ይሄ ነው። ይፋ አላደረገውም ይሄን ውሳኔ፣ ነገር ግን ለማህበረሰቡ ተናግሯል። የትምህርት ቢሮ ኃላፊውም በዚህ ጉዳይ ላይ ለቀረቧቸው ሚዲያዎች የራሳቸውን ሀሳብ ሰጥተዋል። ኢትዮ ፎረም ላይ ነው የሰማሁት። የእሳቸውን ጠይቀዋቸው በድምፅ ነው የሰማሁት። ስለዚህ ኦፊሻል ነው ውሳኔው ማለት ነው። ስለ ውሳኔው አንድ ሁለት ነገር ነው የምናነሳው። አንደኛ ትምህርት አስቀድሞ እንዲያልቅ አይደለም ቲፒኤልኤፍ የወሰነው፣ እንዲቋረጥ ነው ሲወራ ነበረ የሆነ ሰዓት ላይ ቅርብ ጊዜ። አሁን ግንቦት 30 ማለት ከ15 ቀን በኋላ ማለት ነው። ከ15 ቀን በኋላ ግንቦት 30 ነው። በቃ ማለት ነው። የዛን ሰዓት ላይ ያበቃል። በዚህ በ15 ቀን ውስጥ እስከ ሰኔ 30 ድረስ እንሸፍነዋለን ያሉትን የትምህርት ሁኔታ እንደገና በ15 ቀን ውስጥ አሁን እንዴት አድርገው ሊጨርሱት እንደሚችሉ አላውቅም። ለእኛ ከማቋረጥ የተናነሰ ውሳኔ አይደለም፣ ይቋረጥ ከማለት የተናነሰ ውሳኔ አይደለም። የበጀት ችግር አስቀድሞ የነበረ ነው፣ በጊዜያዊ መንግስቱ ጊዜ የነበረ ነው። የዛን ሰዓት ላይ ወይ እንደዚህ እንዲወሰን ማድረግ ይችላሉ። ኦኬ፣ የዛን ሰዓት ላይ ወሳኝ እነሱ አይደሉም። ነገር ግን እነሱ ደግሞ ምክር ቤቱን እንዳቋቋሙ ይህንን ውሳኔ መወሰን ይችላሉ። አይ ቲንክ ትንሽ ጊዜ ወሰዱ መሰለኝ ይህን ውሳኔ ለመወሰን። ከነዳጅ ጋር ምንም ደግሞ ያያያዙት በተለይ የግል ትምህርት ቤቶችን በሚመለከት ምንም የሚገናኝ ጉዳይ የለም።
ሰው እስካለው ጊዜ ድረስ ያውጣ አለ። ሰው እስካለው ጊዜ ድረስ አውጥቶ ማስተማር ይችላል። እንግዲህ የግል ሰዎች አለን ካሉ ማለት ነው። ምንም አይመስልም ያቀረቡት ያለው ምክንያት። ክረምት ሰኔም ደግሞ ክረምት ይገባል፣ ሰኔ ላይ ክረምት አይገባም። ተቀየረ እንደ ኢትዮጵያ ውስጥ ነው ያላቅም። ወደ ሐምሌ ነው ክረምቱ በቃ እኮ የሚገባው፣ ወደ ሐምሌ ነው። እነዚህ ምክንያቶቹ ዝም ብለው ነው ግን ትምህርት እንዲቋረጥ ግን ፈልገዋል። እንዲቋረጥም ወስነዋል። ከእንትን ጋር አያይዛችሁ እዩት። የሰራተኛ ደሞዝ አንከፍልም ካሉት ጋር፣ የግንቦትም የሰኔም አንከፍልም ካሉት ጋር እሱንም አያይዛችሁ እዩት። ማስተካከያ ለማድረግ ነው የሚሉት እነሱ። በየትኛው ዓለም ነው አንተ ማስተካከያ ለማድረግ የሰራተኛ ደሞዝ የምታቆሙ? እንዴት ሆኖ ነው የሚቆሙ? የሰራተኛ ደሞዝ አልከፍልም ብለህ ማስተካከያ ትሰራለህ እንዴ? የለም እንደዚህ የሚባል ነገር። ማስተካከያውን ስራ፣ አሁን ባለው ግን የሰራተኛ ደሞዝ ትከፍላለህ። ልክ ማስተካከያን ሰርተህ ስትጨርስ ከዚህ በኋላ የሚኖረው የደሞዝ አከፋፈል በዚህ ማስተካከያ በተሰራው አይነት መንገድ መፈጸም አለበት ብለህ መመሪያ ታወርዳለህ፣ አቅጣጫ ታወርዳለህ። እንደዛ ነው የሚደረገው እንጂ ይሄ የአሁኑ አከፋፈል ችግር ስላለበት እንዳይከፈል ብለህ ማስተካከያን ታሰራ እንዴ? አስቡ። ሰራተኛው እነዚህ ሰዎች ጨረሱ አልጨረሱ እያለ ሲጠብቅ ከዚህም ጋር አያይዛችሁ ውሰዱ። የሰራተኛ ደሞዝ ያቋረጡበት ምክንያቱ አሳማኝ አይደለም። ትምህርት አሁን እንዲቋረጥ የወሰኑበት ምክንያቱ አሳማኝ አይደለም። እነዚህ ሁለት ነገሮች የተወሰኑት ለሌላ ለምንም ሳይሆን ወደ ጦርነት ሊገባ ስለሆነ ነው። ገንዘቡም ያስፈልጋል፣ እንደገና ወጣቱም ያስፈልጋል። ወጣቱም የተማሪው ማለት ነው፣ የሃይስኩል ተማሪ እንደዚህ የቴክኒክና ሙያ ምንም ተማሪ ለጦርነቱ ግብአት ነው የሚሆነው። አንዱ ምክንያት ዋነኛው ምክንያት ወደ ጦርነት ሊገባ ስለሆነ ነው። በቃ አንድ አስቸኳይ የሆነ ውሳኔ ከፊት ለፊት ስላለ ነው አሁን ላይ እንዲህ አይነት ነገሮች እንዲቆሙ እየተወሰነ ያለው። ሌላ ለምንም አይደለም። እንዲህ አይነት ውሳኔ የምትወስነው በቃ ሙሉ ትኩረትህን የሚወስድ ሙሉ ትኩረትህን የሚፈልግ ከፊት ለፊትህ ያለ አስቸኳይ የሆነ ጉዳይ እንዳለ ስትረዳ ለጦርነት ነው። ጦርነቱን እነሱ ይከፍቱታል፣ ሌላኛው ወገን ይከፍቷል የምናየው ሆነው፣ ነገር ግን ለጦርነቱ ነው ትምህርት እንዲቋረጥም ደሞዝም እንዲቆምም የተወሰነው። ከዚህ ውጭ ሌላ ምንም ምክንያት የለም። ለጦርነት ተብሎ ነው። ገንዘቡም የተያዘው ነው። ልብ በሉ፣ ቲፒኤልኤፍ አሁን ያለበትን ሁኔታ መረዳት በጣም ያስፈልጋል። ቲፒኤልኤፍ ጊዜ የለውም። ይህን ማወቅ ያስፈልጋል። ጊዜ የለውም። ብልጽግና በአንጻሩ ጊዜ አለው። በሁለቱ መካከል ያለው አንዱና መሰረታዊው ልዩነት ይሄ ነው። ብልጽግና ጊዜ ያለው፣ ህወሓት ጊዜ ያለው። ብልጽግና ጊዜ አለው ስንል በሁለት ምክንያት አንደኛው ቲፒኤልኤፍ ትግራይ ውስጥ የሚያደርገው እንቅስቃሴ በፌዴራል መንግስት ላይ ያለው ተጽዕኖ እምብዛም ነው። ለምሳሌ ጊዜያዊ መንግስቱን አፈረሰ። ይሄ ተጽዕኖ በፌዴራል መንግስቱ ላይ እምብዛም፣ እንደውም ለፖለቲካው ሊጠቀምበት ይችላል። ትግራይ ውስጥ እስከሆነ ጊዜ ድረስ
ከዛ እስካልወጣ ጊዜ ድረስ በብልጽግና ላይ የሚኖረው ተጽዕኖ ብዙም አይደለም። ዝምታውም ከዛ ጋር የተያያዘ ነው። ዝምታው አንድ። ሁለት፣ ብልጽግና ጦርነቱን የሚፈልገው ቢሆንም ነገር ግን አሁን ጊዜው ለሱ ጥሩ አይደለም። ያም ማለት ቀጠናውም ላይ ያለው ችግር አለ። ለምሳሌ በሱዳን በኩል ያለው ችግር አለ። ሱዳን ወሳኝ የሆኑ ለኢትዮጵያ ቅርብ በሆነው ግዛት ውስጥ ወሳኝ የሆኑ ወታደራዊ ቦታዎችን እየተቆጣጠረ ነው። በፊት ላይ በአርኤስኤፍ ቁጥጥር ውስጥ የነበረ ማለት ነው። የኤርትራ መንግስት አለ። ውስጥ ላይ ያለ ያልተቋጩ ጦርነቶች አሉ። ብልጽግና ጦርነቱን ይፈልጋል። ነገር ግን ጊዜ አለው። ምንም የሚያቻኩለው ነገር የለውም። እንዳልኳችሁ ቲፒኤልኤፍ ትግራይ ውስጥ የሚያደርገው ነገር ብዙም አይረብሸውም። ዝም ማለት ይችላል፣ ማለፍ ይችላል። እንደገናም ቀጠናዊ ሁኔታው ምኑም ጥሩ አይደለም። ከመካከለኛው ምስራቅ ጋር ካለው ጦርነትም ጋር በተያያዘ የነዳጅ ችግር ምናምን ነገር አለ። ጦርነት ደግሞ ነዳጅ ሙልጭ ነው የሚያደርገው፣ ሙልጭ። ስለዚህ ጊዜ መጠበቅ ይፈልጋል። ጊዜም አለው፣ የሚያቻኩለው ነገር የለው። ቲፒኤልኤፍ ጦርነቱን ይፈልጋል፣ ሁለቱም ይፈልጋሉ። ከብልጽግና ግን የሚለየው ጊዜ የለውም። ወደ ጦርነት መግባት መቻል አለበት በአስቸኳይ። ጊዜ የለውም ቲፒኤልኤፍ። በተለይ የነበረውን ክልላዊ መንግስት መልሼ አቋቁም ያለው ካለ እና ጊዜያዊ መንግስቱን ካፈረሰ ጊዜ ጀምሮ ቲፒኤልኤፍ ጊዜ የሚባል ነገር የለውም። ህወሓት እና ብልጽግና ተስማምተው በሰላም መኖር የሚችሉ አይደሉም። የግድ አንዳቸው ለአንዳቸው ተዳክመው በአንዳቸው ስር ተገዢ ሆኖ መኖር አማራጭ የሌለው ጉዳይ ነው። በውይይትም ችግራቸው መፍታት የሚችሉ አይደሉም። ሁለቱም ጦርነቱ ያስፈልጋቸዋል። ችግራቸው ይህን ያደረጉት እነሱ ናቸው እንጂ በውይይት የማይፈታ ችግር ኖሮ አይደለም። በንግግር የማይፈታ ችግር ሆኖ አይደለም። ግን ሁለቱም ያሉበትን ሁኔታ ግን ካያችሁ ማለት የፖለቲካ ኃይሎቹን ግን ካያችሁ በቃ ቁጭ ብለው ተነጋግረው ችግራቸውን ለመፍታት ፍላጎት ያላቸው አይደሉም። ችግሩ አይደለም በውይይት የማይፈታ ሁለቱ እንዳይወያዩ እያደረገ ያለው ችግሩ ሳይሆን በሁለቱ መካከል የመወያየትን የመነጋገር ፍላጎት ስለሌለ አንዱ አንዱን ማሳጣት፣ አንዱ አንዱን ረግጦ መኖር ይፈልጋል እና ጦርነቱን ይፈልጉታል። ለዛ ሲባል ጦርነቱ ይፈልጋል። ብልጽግና ጦርነቱን ለማድረግ ጊዜ ያለው መጠበቅ ይችላል። ወደ ወታደራዊ ግጭት ውስጥ ስለ ጦርነት ስናወራ እሱን ነው የምንለው፣ ወታደራዊ ግጭቱን ማለት ነው። ጊዜ ያለው ቲፒኤልኤፍ ግን ጊዜ የለው። የብልጽግናን ነግሬያችኋለሁ፣ አልደግመውም። አንደኛው ቲፒኤልኤፍ የሚያደርገው ትግራይ ውስጥ የሚያደርገው እንቅስቃሴ ብልጽግና ላይም ብዛም ተጽዕኖ የለውም። ሁለተኛ አሁን ላይ ወቅቱ ጥሩ አይደለም። ጠላቶቹ የበዙበት እና የተባበሩበት ወቅት ነው። ትንሽ ጊዜ ወስዶ በመሃላቸው ስንጥቃት መፍጠር የሚችል ከሆነ ራሱ ይሞክራል። የሚፈጠርም ከሆነ ያንን እድል ይጠብቃል። የመጠበቅ እድል አለው። ቲፒኤልኤፍ ግን ያ እድል የለው። በሶስት ምክንያት እያልኳችሁ ነው። በሶስት ምክንያት ያ እድል የለው። አንደኛው ምክንያት ራሱ ውስጥ ያለው ክፍፍል፣ ቲፒኤልኤፍ ውስጥ ያለው ልዩነት እና ክፍፍል ጊዜ የሚሰጥ አይደለም። ሁሌም ነው ደጋግሜ የምለው፣ አሁን ላይ የወሰነው የነበረውን መንግስት የመመለስን ውሳኔ ቲፒኤልኤፍ የወሰነው አንዱ ምክንያት ውስጣዊ ልዩነቱን ተነጋግሮ
ተደራድሮ እዛው ተወያይቶ መፍታት የማይችልበት ደረጃ ላይ ስለደረሰ የተለያዩ አካላቶችንም በሙሉ አንድ ሊያደርግ የሚችል አስገዳጅ ውሳኔ በመወሰን በኃይል አንድነቱ እንዲመጣ ነው እያደረገ ያለው። አንዱ ምክንያት እሱ ነው፣ ውስጣዊ ልዩነቱ። እንደዛ ይደረጋል። ልዩነትህ በጣም ሲሰፋ መፍታት ሳትችል ስትቀር ለሁለታችሁም አደጋ የሆነ ወይም አደጋ ይዞ ሊመጣ የሚችል አንድ ውሳኔ ትወስናለህ። ያ አደጋ ለሁለታችሁም አደጋ ነው፣ እዛ ውስጥ ላለው ለተለያዩ አካል ማለት ነው። ስለዚህ የዛን ሰዓት ምን ያደርጋል? ልዩነቱን የግድ ለጊዜው አቆይቶ ፊት ለፊት ያለው አደጋው ላይ ሁለቱም እኩል ያተኩራሉ። ቲፒኤልኤፍ አንዱ ይህንን ውሳኔ የወሰነበት ምክንያት ከዛ ጋር የተያያዘ ውስጡ ልዩነት አለ። ይህን አደጋ እንዲጋፈጥ ያደረገው አንዱ ምክንያት ውስጡ ያለ ልዩነት ነው። ይሄ ልዩነት ቲፒኤልኤፍ አሁን በቂ ዝግጅት አድርጌ የትግራይን ህዝብ አንድነት ፈጥሬ እነ ጌታቸው ረዳን ከፋፍዬ ወይም አዳክሜ ሰራዊቱን ሀራ መሬት ላይ ምናምን የሚባለውን ወደዚህ እንዲመጣ ሸምግዬ ወይም ደልዬ ወይም እንደዚህ ነገር አምጥቼ ያኔ ገባበታለሁኝ ማለት የሚችልበት እድል የለውም። ለምን? ይሄ ውስጣዊ ልዩነት ሊያገረሽ ይችላል። ጊዜ በሰጠው ሊያገረሽ ይችላል። ሊያገረሽ ስለሚችልና መሀል ላይ ድንገት ሳይታወቅ እንደገና ድርጅቱ የህልውና አደጋ ሊገጥመው ስለሚችል አማራጭ የለውም። ቶሎ መወሰን መቻል አለበት። አንዱ የተማሪዎቹ ትምህርት የተቋረጠበት ምክንያት ከዚህ ጋር የተያያዘ ነው። አንዱ ደሞዝ የተቋረጠበት ምክንያት ከዚህ ጋር የተያያዘ ነው። አንዱ ውስጣዊ ልዩነቱ ነው እንዲቻኮል የሚያደርገው። ሁለተኛ ትግራይ ውስጥ ያለው ሁኔታ ጊዜ አይሰጠውም። ይሄ ደግሞ ምን ማለት መሰላችሁ? አሁን ቲፒኤልኤፍ ያንን ውሳኔ ወሰነ። ብልጽግና ድሮም ደሞዝ ይከለክል ነበር፣ በጀት ይከለክል ነበር፣ ድሮም ነዳጅ ይከለክል ነበር። አሁን ደግሞ ተጨማሪ ምክንያት አገኘ። ስለዚህ ላክ ብትለው ለማን ነው የሚል? ለየትኛው አስተዳደር ነው የምልከው ነው የሚል? በጉልበት ስልጣኑን ለያዘው አካል ነው የምልከው ነው የሚል? እና ለህዝቡ ይሰጣል ብዬ አመኜ ነው የምልከው ነው የሚል? ለጦርነት እየተዘጋጀ ወደ ጦርነት ሊገባ ላለ አካል እንዴት ብዬ ነው ገንዘብ የምልከው? እንዴት ብዬ ነው ነዳጅ የምልከው ብሎ ላለመላክ ያለውን ፍላጎት ማጠናከር የሚችልበትን ምክንያት ነው እያገኘ ያለው ብልጽግና። በዚህም ምክንያት ከናካቴው ያቆሟል። በጀትም አይልክም፣ ነዳጅም አይልክም፣ ምንም አይልክም። ይሄ የሚፈጥረው ችግር አለ ትግራይ ውስጥ። አንዴ ኢንተርኔቱን ልቀይረው። የቀያየርኩ ነው ማወራችሁ። ያኛው ሲጠፋ ወደዚህ የመጣው ሲጠፋ እንደዚህ ያደረኩኝ ነው። በጀት ያቆማል ብልጽግና፣ ነዳጅ ያቆማል፣ አጠቃላይ ወደዛ የሚሄዱ ነገሮችን ያቆማል። በፊት ቲፒኤልኤፍ እንደዚህ አይነት እንቅስቃሴዎችን ከመንግስት በኩል ከፌዴራል መንግስት ወይም ከብልጽግና የሚመጡ እንደዚህ አይነት ክልከላዎችን ከበባ በማለት የትግራይን ህዝብ ለማስቆጣት እና በራሱ ዙሪያ ለማሰባሰብ ይጠቀምበት ነበረ በፊት ላይ። አሁን ግን በዛ አይነት መልኩ መጠቀም አይችልም። ለምንድን ነው አሁን የማይችለው ነው? ልክ የነበረውን መንግስት መመለስ አለብኝ ብሎ እንደ ምክንያት ካቀረባቸው ነገሮች ውስጥ አንዱ በጊዜያዊ መንግስቱ ጊዜ
የትግራይ ህዝብ ሊያገኝ ይገባ የነበረውን መብቶች ማግኘት አለመቻሉ ነው። ለምሳሌ የነዳጅ መቆም፣ የደሞዝ መቆም፣ የበጀት መቆም፣ አንዳንድ ሸቀጣ ሸቀጦችም እንደዚሁ እንዳይገቡ መደረግ ቲፒኤልኤፍ ያነሳቸው የነበሩ እና የጊዜያዊ መንግስቱ የትግራይን ህዝብ መብትና ጥቅም ሁለተኛውን ምክንያት፣ የመጀመሪያው ምክንያት እንደነገርኳችሁ የውስጥ ክፍፍሉ ነው። የቲፒኤልኤፍ ጊዜ የማይሰጥ የውስጥ ክፍፍል አለበት። እሱን ማስተናገድ ይጠበቅበታል። ማለት ጊዜ ከሰጠ ጊዜም ወደ ጦርነት ቶሎ የማይገባ ከሆነ ወይንም ደግሞ በሌላ አይነት መንገድ መፍትሄ የማያመጣ አይነት ነገር ከሆነ ቃል የገባቸውን አይነት ነገሮች ሊያገረሽ ይችላል። ስለዚህ ጊዜ ያለውም ነው አንዱ። ሁለተኛው ምክንያት ደግሞ ብልጽግና የሚያደርጋቸው ክልከላዎች አሉ፣ ከበጀት ጋር ምናምን የተያያዙ፣ ከነዳጅ ጋር፣ ከሸቀጣ ሸቀጥ ጋር የተያያዙ። ከዚህ በኋላ ደግሞ የበለጠም ተጠናክረው ሊቀጥሉ ይችላሉ ሌሎቹ ጉዳዮችም ማለት ነው። ያ ደግሞ ሲሆን ቲፒኤልኤፍ እንደ በፊቱ እነዚህን ነገሮች ይሄው ብልጽግና ከለከለ ብሎ ለፖለቲካ ፍጆታ መጠቀም የማይችልበት ሁኔታ ውስጥ ገብቷል። ለምን ካላችሁኝ ጊዜያዊ መንግስቱ እነዚህን ነገሮች ማስከበር አልቻለም ብሎ ነው አፍርሶት እሱ የመጣው። ዶክተር ደብረጽዮን ጄኔራል ታደሰ ወረደ ይህንን ማድረግ አልቻሉም ብሎ ነው የመጡት። ስለዚህ እሳቸው አልቻሉም ብለው እሳቸውን አውርደው እሳቸው ሲመጡ እኔ ኃላፊነት ወስዳለሁ እያሉ ነው ጄኔራል ታደሰ ወረደ። ማን ነው ጄኔራል ዶክተር ደብረጽዮን ኃላፊነት እየወሰዱ ነው ያሉት። ስለዚህ ኃላፊነት ወስደ ስታበቃ ልክ እንደ ትላንትናው ይሄው ተከለከልን ብለህ ለፖለቲካ ፍጆታ መጠቀም አትችልም። ምክንያቱም ኃላፊነት ወስደሃል፣ ሰው የሚጠይቅህ አንተ። እኔ አሁን ለምሳሌ ትግራይን የምመክረው ልክ በጀት ሲቆም የታለ ብለህ መጠየቅ ያለበት ቲፒኤልኤፍ ዶክተር ደብረጽዮን ጄኔራል ታደሰ ወረደ እያሉ በትክክል መጠየቅ ያለበት ብልጽግና። ምክንያቱም የሾማቸው ራሱ ብልጽግና ነው። ራሱ ለሾመው አስተዳደር በጀት አልክም ማለት ነውር ነው። ምንም የሚያስኬድ ምክንያት የለውም። ዶክተር ደብረጽዮን ይሄንን መንግስት አፍርሰው እሳቸው ሲመጡ ግን የነበረውን ነገር ሊቀይሩ ነው። ወይ በድርድር ይሁን ወይንም ተዋግተውም ይሁን ብቻ ግን የትግራይን ህዝብ መብት የማስከበር ኃላፊነት የእሳቸው ሆኗል። አሁን እነሱን ነው የምትጠይቀው። ኃላፊነት ወስደዋል። ኃላፊነት የወሰደ አካል ደግሞ በወሰደው ኃላፊነት ይጠየቃል። ይሄ ማለት ምን ማለት መሰላችሁ? ነገ ከነገ ወዲያ ክልከላው ምኑ ሲቀር የትግራይ ህዝብ እንደ ትላንትናው ዝም ላይል ይችላል። ራሱ ቲፒኤልኤፍ ላይ ሊነሳ ይችላል። ኃላፊነት ወስደሃል። ስለዚህ ምን ማለት ነው? ጊዜ መንግስቱን ያፈረስከው ለዚህ ነው ወይ? ቢያንስ ጊዜያዊ መንግስቱ በነበረበት ጊዜ የነበሩ ችግሮች መቀረፍ መቻል አለባቸው እንጂ የበለጠ ተጠናክረው ሊቀጥሉ አይገባም። የህዝብ ቁጣ ሊነሳበት ይችላል። ቲፒኤልኤፍ ጊዜ ከወሰደ ነው የምላችሁ። ቶሎ ብሎ ወደ ጦርነት ገብቶ አሁን ጦርነት ላይ ነኝ የሚል ምክንያት መስጠት የሚችልበትን አይነት ሁኔታ ካልፈጠረ በስተቀር ጊዜ አይሰጥም። ጊዜ የሚወስድ ከሆነ የህዝብ አመፅ በጣም ያሰጓል። ስለዚህ ቅድም እንዳልኳችሁ አንድ የውስጥ ክፍፍሉ፣ ሁለት ሊፈጠር የሚችል የህዝብ አመፅ ቶሎ ወደ ጦርነት እንዲገባ ያስገድደዋል። ስለዚህም ትምህርት እንዲቋረጥ የወሰነው፣ ስለዚህም ደሞዝ እንዲቀር የወሰነው ወደ ጦርነት ለመግባት እየተገደደ ያለበት ሁኔታ ላይ ስለሆነ ለመግባት ነው። ሁለተኛው ምክንያት ነው። ሶስተኛው ቲፒኤልኤፍ ትምህርት አቋርጦ ደሞዝ ከልክሎ ወደ ጦርነት ለመግባት እየተንደረደረ ያለበት ሶስተኛው ምክንያት ያሉት እድሎች ናቸው። አሁን ቲፒኤልኤፍ ያለው እድል ነገ ላይኖር ይችላል። ቅድም ምን አልኳችሁ? ብልጽግና ያለው ሁኔታ ጦርነት ቢፈልግም አሁን ላይ ልግባበት እንዲል የሚያደርገው አይደለም። አጣብቂኝ ውስጥ ነው።
ማለት በቃ ጠላቶቹ በሙሉ የተሰባሰቡበት አብረው የገጠሙበት ወቅት ነው። በእንደዚህ አይነት ወቅት ምንም እንኳን የጦርነት ፍላጎት ቢኖርም በጦርነት ብቻ ነው የማሳካው የምትለው የሆነ ነገር ቢኖርም ጦርነትን አትመርጠውም። በአንጻሩ ግን ቲፒኤልኤፍ ጦርነትን እንደውም ዛሬ ነው ማድረግ ያለብኝ እንዲል የሚያደርጉ ሁኔታዎች ናቸው ያሉት። ሱዳን ላይ ያለው ነገር ለቲፒኤልኤፍ የሚመች ነው። ከኤርትራ ጋር ያለው ግንኙነት፣ ኤርትራ ከግብፅ ጋር የገባችበት ግንኙነት፣ ውስጥ ላይ ያሉ አካላቶች ስቲል አሁንም ቢሆን የታጠቁ አካላቶች ከብልጽግና ጋር የሚያደርጉት ጦርነት ባለበት፣ ማህበረሰቡ በኑሮ በጣም እየተቆጣ ቁጣ እያሰማ ባለበት፣ ቅሬታውን እየገለጸ ባለበት በዚህን ወቅት ላይ የዓለም አቀፉ ማህበረሰብ ወደዛ ባተኮረበት በዚህን ወቅት ላይ ለቲፒኤልኤፍ ጦርነት ውስጥ መግባት ይጠቅመኛል ብሎ ያስባል። አስገዳጅ ምክንያቶች አሉ እና ደግሞ ይሄ እድል አለ። ይሄ እድል ቲፒኤልኤፍ ዛሬ ካልተጠቀመበት ይሄ ሲሟላ ብሎ ጊዜ የሚወስድ ከሆነ ሊቀየር ይችላል። የሱዳን ጉዳይ አስተማማኝ አይደለም። አንዱ ይገፋል፣ ጦርነት ውስጥ ናቸው፣ መልሶ ይነጥቃል። ሰው አስተማማኝ አይደለም። ሊቀየር የሚችል አይነት ሁኔታ ነው ያለው። ከዚህ ውጭ የዓለም አቀፉ ማህበረሰብ ትኩረት እዛ ላይ አለ። ችግሩን የሆነ ጊዜ ላይ ሊፈታም ይችላል፣ የሚታወቅ ነገር የለውም። በኤርትራና በኢትዮጵያ መካከል ያለው ግንኙነት በዚሁ አይነት መልኩ ይቀጥላል የሚለውን አካላቶች ጣልቃ እየገቡበት ነው ያሉት፣ ቅርብ ላይ ያሉ አካላቶችንም ጨምሮ ማለት ነው። እና አሜሪካ ሁሉ ጣልቃ ውስጥ በዚህ ጉዳይ ላይ ጣልቃ ለመግባት እየሞከሩ ነው። ካሁኑ ከምርጫው በኋላ በኢትዮጵያና በግብፅ መካከል ድርድር ይጀምራል። የአሜሪካ የምታሸማግለው የህዳሴ ግድቡንና የአባይን ውሃ የሚመለከት አይነት ድርድር ውስጥ ይገባል። ያ ማለት ዛሬ ላይ ለቲፒኤልኤፍ እንደ ኦፖርቹኒቲ እያየው ያለው ጉዳይ ነገ ሊቀየር የሚችልበት አይነት ሁኔታ ይኖራል። ይሄ ስጋት በራሱ ተገዶ በአስቸኳይ ጦርነት ውስጥ እንዲገባ ያደርገዋል። ለዛም ነው ትምህርት እየቆመ ያለው፣ ለዛም ነው ደሞዝ እየቆመ ያለው። ልብ በሉ 10 ጊዜ ሲቆራረጥ ስለነበረ ነው ሐሳቡ ብትንትን እንዳይልባችሁ የተጨነኩኝ ነው። ትምህርት ቆሟል። አሁን ግንቦት ላይ ይቆማል። ተቋርጧል በሉት። ደሞዝ ቆሟል። እያልኩ ያለሁት ምንድነው? እነዚህ ቶሎ ወደ ጦርነት የመግባት ፍላጎት ስላለ ነው በቲፒኤልኤፍ በኩል የቆሙት እንጂ ቲፒኤልኤፍ ሌላ ምክንያት ነው የሚያቀርበው። እኛ ግን እያለን ያለ ነው ኖ እሱ የሚያቀርበው አይደለም። ምክንያቱ ወደ ጦርነት መግባት ስለሚፈልግ ነው። ለምን አለን? ለምን ስንል አስገዳጅ ወደ ጦርነት እንዲገባ በአስቸኳይ እንዲገባ የሚያስገድዱት 3 ምክንያቶች አሉ። ምንድናቸው? አንደኛው ውስጣዊ ልዩነቱ ቶሎ ወደ ጦርነት የማይገባ ከሆነ ሊያገረሽ ይችላል። ካገረሸ የድርጅት ሁሉና አደጋ ውስጥ ነው። ሁለተኛው የህዝብ አመጽ። አሁን ላይ ነዳጅ ሲቆም ደሞዝ ሲቆም የሆኑ ነገሮች ሲቆሙ በፊት ላይ የትግራይ ህዝብ ብልጽግና ነው የሚባለውን ነገር ይቀበል ነበር። አሁን ግን ያንን አይቀበልም። ለምን? ዶክተር ደብረጽዮን ለዚህ ነው ኃላፊነት ወስዳለሁ ብለው መጥተዋል። እኛ እናስተካክሏለን ብለው መጥተዋል። ስለዚህ ወይ ከኤርትራም ጋር ተገናኝቶ የሚሆን ወይ ከሱዳንም ጋር ተገናኝቶ ይሁን ወይም ብልጽግናን በኃይልም ይሁን በልመና ብቻ ግን ማምጣት አለበት። ኃላፊነት ወስዷል። ስለዚህ እንደ ድሮ እነዚህ ነገሮች ቀርተዋልና ብልጽግና ላይ ብቻ ተመልከት ቢሉት የሚመለከት አይደለም። አሁን ትግራይ ውስጥ ያለው ኃይል የእናንተ የጦርነት ፍላጎት የእናንተ የስልጣን ፍላጎት ይሄን ሁሉ ያመጣብን የሚል ቁጣ ውስጥ ሊገባ ይችላል በቀላሉ። ያም ጊዜ አይሰጠውም። ሶስተኛ አሁን የተፈጠረለትና እንደ ምቹ ሁኔታ የሚቆጥረው በትክክል ምቹ ሁኔታ የሆነለት ነገር ነገ ከነገ ወዲያ በዚሁ ላይ ቀጥል የሚችሉበት አይነት ሁኔታዎችን ሊፈጥሩ የሚችሉ እንቅስቃሴዎች እየተደረጉ ነው። ኢትዮጵያና ግብፅን ለማቀራረብ እየተሞከረ ነው። ኤርትራንና ግብፅ ኢትዮጵያን ለማቀራረብ እየተሞከረ ነው። ሱዳን ላይ ያለው ነገር አሁን እንዳለው ላይሆን ይችላል፣ ሊቀያየር ይችላል።
ስለዚህ እነዚህ ነገሮች ስለሚያስገድዱት፣ ጊዜ ስለማይሰጡት በአስቸኳይ ወደ ጦርነት ለመግባት ሲለው ትምህርት እንዲቋረጥ፣ ደሞዝ እንዲቆም ብሎ ትምህርት የሚያቋርጠውንም ወጣት ለሰራተኛ ይከፈል የነበረውንም ደሞዝ ለጦርነት ለማዋል እየፈለገ ያለበት ምክንያት ከዚህ ጋር የተያያዘ ነው ለማለት ነው። Yo